ውስጡ ላይ የነብዩ ሰለላሁ ዐለይሂ ወሰለም ቀብር ያለ ይመስላችኋል? ለዛ ክርስቲያኖች፣ አንዳንድ ክርስቲያኖች ሌሎች እያወቁ ነው፣ ግን ውስጡ ላይ ምንም አይነት የሰው እንትን የሚገርማቸው ይሄ ካዕባ ኢብራሂም ዐለይሂ ሰላም ከሰራው በኋላ በመጀመሪያ ከአደም ጀምሮ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደተናገሩ በተጠየቁ ጊዜ ያ ረሱለላህ ማ ሁወ አወሉ ነቢይን አወል መስጅድን ፊል አርድ ተብለው ተጠየቁ። አንተ የአላህ መልእክተኛ ሆይ በምድር ላይ የመጀመሪያው ቤተ አምልኮ ወይም መስጅድ የትኛው ነው ሲባሉ አልመስጅድ አልሐራም አሉ። መስጅድ አልሐራም ነው ብለው ተናገሩ። ይሄ ካዕባ ማለት ነው። ثم ተባሉ ከዚያ ሲባሉ ጊዜ አልመስጅድ አልአቅሳ አሉ። ከዚያ መስጅድ አልአቅሳ ነው አሉ። ኢየሩሳሌም የሚገኘው ወይም ቤተ መቅደስ ወይም ቤተል መቅደስ የሚባለው። ከም በይነሁማ ተባሉ በመካከላቸው የስንት ዓመት ልዩነት አለ ሲባሉ 40 ሰነተን አሉ። የ40 ዓመት ልዩነት አለው አሉ። የስንት ዓመት? የ40 ዓመት ልዩነት አለው በመካከላቸው። ስለዚህ በተቀራራቢ ጊዜ ነው የተሰሩት። ማን ነው ሊሰራ የሚችለው ታዲያ የሚለውን አሁን ከቁርአን እንምጣ። በቁርአን ላይ ያውና እንዳወጣላችሁ ሰላህ ሱራ አልዕምራን ላይ አላህ ሱብሓነሁ ወተዓላ ይላል ኢነ አወለ ቤትን ውዲዐ ሊናስ ለለዚ ቢበከተ ሙባረከን ወሁደን ሊልዓለሚን ይላል። መጀመሪያ ምድር ላይ ለሰዎች የተሰራው ቤተ አምልኮ ያ በካ ላይ ወይንም መካ ላይ የሚገኘው ነው እያለ ይናገራል። ስለዚህ መጀመሪያ ምድር ላይ የተሰራው እርሱ እንደሆነ ከተነገረ ማን ነው ሊሰራ የሚችለው? የዛኔ ልጆች ሊሰራ የሚችለው ማን ነው? በዘመኑ ያለው ነቢይ ነው። የአምላክን ትእዛዝ ተቀብለው በምድር ላይ ትእዛዙን የሚፈጽሙት ነቢያት ናቸውና። ስለዚህ ማን ነው የሰራው? የመጀመሪያው ቤተ አምልኮ ምድር ላይ መካ ነው ከተባለ ለመጀመሪያ ጊዜ አምላክን ያመለከው በምድር ላይ ማን ነው? ልጆች ከሰዎች አደም ዓለይሂ ሰላም የመጀመሪያው ነቢይ ነው። እርሱ የመጀመሪያው ነቢይ አምላክን ትእዛዝ የሚቀበለው በምድር ላይ አደም ነው። አደም የመጀመሪያው ነቢይ በምድር ላይ ለመሆኑ ማስረጃ አለው ከተባለ አዎ፣ አላህ በቁርአን ላይ ثم اجتباه ربه ይላል። ከዚያም እኔ ጌታ አላህ አደምን መረጥኩት አለ። ሰዎች የሚመረጡት ከአምላክ ዘንድ ለምንድን ነው ከተባለ ለነቢይነት ነው። ማስረጃ አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነን ናስ። አላህ ሱረቱል ሐጅ የመጨረሻው ገጽ ላይ እኔ አምላካቸው አላህ ከሰዎችም ከመላእክቶችም መልእክተኞችን እመርጣለሁ አለ። አደምን ምን አለው? መረጥኩት አለ። ወለቀድ ዓሂድና ኢላ አደም ሚን ቀብል አለ። ሙሐመድ ሆይ ከሁላችሁም በፊት ወደ አዳም ኪዳኔን አውርቼ ነበር አለ። የመጀመሪያ አምላክን ኪዳን የተቀበለው በምድር ላይ አዳም ነው። ነቢዩ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሑዘይፋ ብኑል የማን የተባለ ታላቁ ሰሓባ ጠየቃቸው፣ ያ ረሱለላህ መን ሁወ አወሉ ነቢይን ፊል አርድ? ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም አደም። ፈቃለ ሑዘይፋ ብኑል የማን ثم አካነ ሁወ ነቢይ? ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ነዓም ካነ ነቢያን ሙከለማ። ሑዘይፋ ብኑል የማን የተባለው ሰሓባ ነቢዩ ሰለላሁ ዐለይሂ ወሰለምን ጠየቃቸው፣ አንቱ የአላህ መልእክተኛ ሆይ በምድር ላይ የመጀመሪያው ነቢይ ማን ነው አላቸው። እርሳቸውም አዳም ነው አሉት። እንደ እርሱ ነቢይ ነበርን ብሎ ጠየቀ። ከዚያ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አዎ ለዚያውም አላህ በቀጥታ ያናገረው ነቢይ ነው አሉ። እያችሁ ነቢያቶችን አላህ በቀጥታ ያለማንም መካከለኛ ያናግራቸዋል። ከነዚያ መካከል 3 ነቢያት አደም፣ ሙሳና ነቢ ሰለላሁ ዐለይሂ ወሰለም አላህ ያለማንም መልአክ በቀጥታ ካናገራቸው ነቢያቶች ናቸው። ይህን ካወቅን በምድር ላይ የተሰራው የመጀመሪያው ቤተ አምልኮ የፊት ለፊታቸው የምታዩት ካዕባ ነው ማለት ነው። የተሰራበት ዓላማ ለምንድን ነው ከተባለ ለ2 ዓላማ ነው። ገብቷችኋል? ለ2 ዓላማ ነው። አንደኛው ዓላማ ምንድን ነው? የሶላት አቅጣጫ ይሆን ዘንድ ነው። ሁለተኛው ዓላማ ምንድን ነው? የሐጅ ስነ ስርዓት መፈጸሚያ ይሆን ዘንድ ነው። ይህ የምታዩት መስጅድ ነው። ይሄ መስጅድ አልሐራም ይባላል። የተከበረው መስጅድ ነው። መስጅድ አልሐራም የተባለው በምን ምክንያት ነው ከተባለ በዚህ አካባቢ ምንም አይነት ነገራት እንኳን ቢገኙ መግደል ስለማይቻል ነው። የተከበረ ነው። በቃ ስፍራው በጦርነት ጊዜ ራሱ እንደው ሸሽቶ ወደዚህ ቢመጣ አንድ ሰው እርሱ ያ ሰው አይገደልም፣ ተጋዳይ እስካልሆነ በስተቀር ሰዎችን የሚጨርስ የሚገድል ካልሆነ ሸሽቶ ወደዚህ የተጠጋ አይገደልም። እንስሳትን ቢመጡ ወደዚህ ቦታ ላይ አይገደሉም፣ የሚጎዱ እንስሳቶች ሲቀሩ፣ ለምሳሌ ነብር ወይ ጅብ ወይንም ደግሞ እባብ፣ ጊንጥ አይነት ነገር ከተገኙ ሰዎች ላይ አደጋ ያደርሳሉና ይገደላሉ። ከዚያ ውጭ ግን ምንም አይነት አደጋ የማያደርሱ በፍጹም እዚህ ቦታ ላይ የተከበረ ነው ስፍራው። ሁለተኛ ሐራም የተባለበት ምክንያት እዚህ ቦታ ላይ ማንም ከሃዲ ሰው ሊቀርብ ስለማይገባ ነው። ይሄ ክፋት እንዳይመስላችሁ ሰዎች ለምንድን ነው እዚህ የማገባ ይላሉ። በመጀመሪያ ይሄ አምልኮ ስፍራ ነው። ለምንድን ነው የምትገባው? በአላህ ካላመንክ። ከዚህ በፊት ታስታውሳለህ? አንድ ዲያቆን ማን ነበር እዚህ ቲክቶክ ላይ እዚህ ቦታ አልገባም ብሎ ሲቀር ዘማርያም ዘለቀ ማን ነበር? ሳላ ዘማርያም ነው ይባላል። ዘማርያም ዘለቀ ይሰማል። እዚህ ቦታ መግባት አለብኝ ብሏል።
ያ ይሰማል። የሁሱን ይሰማል ወይስ የኔ ነው? አሁን ተመልሳላ። ዘማርያም ዘለቀ ይባላል። አዎ እዚህ ካልገባና ነው ካልሆነ ሙስሊሞች ክፉ ናቸው እያለ የሆነ ቪዲዮ ሰራ። በመጀመሪያ ይሄ አምልኮ ስፍራ ነው፣ ለምን ነው የምትገባው? እኔ ቤተክርስቲያን ውስጥ ካልገባሁ አይደል? ለምን ከተባለ ያ የአምልኮ ስፍራ ነውና ምን እና ስለዚህ ይህ አንደኛ የተከበረ ኢነመል ሙሽሪኩነ ነጀሱን ፈላ የቅረቡ ልመስጂድ አልሐራም በዕደ ዓሚሂም ሃዛ ለላህ ከሃዲያኖች እርኩሶች ናቸውና ከዚህ በኋላ የተከበረው መስጂድ ውስጥ እንዳይቀርቡ አለ። ገብተዋል። ለምን ከተባለ ይሄ አምልኮ ስፍራ ነው። የሚገርማቸው ይሄን ትንቢተ ኢሳይያስ ላይ ከሆነ እርኩሶችም አይገቡባትም በዚያች ከተማ እያለ ይናገራል። ስለዚህ ቦታ ላይ ከሃዲያኖች አይገቡበትም ብላቸዋል። አማኞች ካልሆኑ በስተቀር የማይቀርቡት ቦታ እንደሚመጣ ይናገራል። አላህም በቁርአን ላይ ከዚህ በኋላ አማኞች ካልሆኑ በስተቀር ከሃዲያኖች ይህን ቦታ እንዳይቀርቡት ብሎ ቃሉን በእርሱ ላይ ፈጸመ እና ይህ ነው። ስለዚህ የተሰራበት ዓላማ ለሁለት ዓላማ ነው። አንደኛ የሶላት አቅጣጫ ይሆን ዘንድ፣ ሁለተኛ ሐጅ ስነ ስርዓት መፈጸሚያ። ይህ ቦታ ይህ ቤት የምታዩት ይሄ ካዕባ ይህ ከሰው ልጅ ታሪክ ጋር ከመጀመሪያው እስከ ዘመኑ ፍጻሜ ድረስ የሚቆይ ብቸኛው ቤተ አምልኮ ነው። ገብታችኋል? ብቸኛው ቤተ አምልኮ ምንም ያልቀደመው ምድር ላይ ይሄንን የቀደመ ምንም አይነት ቤተ አምልኮ የለም። መጀመሪያ የተሰራ እሱ ነው ብሎናል። መጨረሻም የሚቀረው እርሱ ነው ይሄ ቤት። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም ከዓለም ፍጻሜ ምልክት ወይም ከቂያማ ምልክቶች አንደኛው ሲናገሩ ላ ተቁሙ ሳዓቱ ሐታ የህዲመ አልካዕባ ረጅሉን ምን አልሐበሻ ዙ አሱቀተይን አሉ። ትንሣኤ አትቆምም ከሀበሻ የሆኑ ከሃዲያኖች ይህን ካዕባን መጥተው እስኪያፈርሱ ድረስ። እነርሱ መሪያቸው የዛኔ ምን አይነት ሰው ነው? እግረ ብራኬት የሆነ ሰው ነው። ይህን ደግሞ እንዲህ ወልጋዳ የሆነ እግር ያለው ሰው ከሃዲ እነሱ ናቸው የዛኔ ራሱ የሚያፈርሱት እና እንደ አጠቃላይ እስከዚያ ዘመን ድረስ ይቆያል። የዛን የሚያፈርሱት ለምንድን ነው ከተባለ በቃ ዓለም ልትፈጸም ነው። ከዚህ ቦታ ላይ መጥቶ አምልኮ ቢሰራ ማንም ሰው አይኖርም። የዛን እንዳለ ከሃዲ አማኞች ሁሉ ተነስተዋል። አማኞች ከዚያ በፊት ይነጠቃሉ። ገብታቸዋል። ላ ተቁሙ ሳዓቱ ሐታ ተእቲ ሪሕ ፈተድኹሉ ዐላ ኩሊ ሙእሚኒን ፈተቅብዱ አርዋሐሁም ፈላ የብቃ ኢላ ሽራሩ ኸልቂላህ ፈተቁሙ ዐለይሂም ሰዓ ነቢ ስ ላ ሰለም። ትንሣኤ አትቆምም በአማኞች ላይ ለስላሳ የሆነች ንፋስ እስክትመጣ ድረስ። ከዚያም እያንዳንዱን አማኝ ነፍሱን እያወጣች ትወስዳለች። ከዚያም ከሃዲያኖች ብቻ ምድር ላይ ይቀራሉ፣ በእነርሱም ላይ ትንሣኤ ትቆማለች አሉ። የዛኔ አማኞች ከምድር ላይ ከጠፉ ምን ይሰራል? ይህ ቦታ ይህ ቦታ የተሰራው የሶላት አቅጣጫ ይሆን ዘንድና የሐጅ ስነስርዓት መፈጸሚያ ነው። አማኞች ሁሉ ከተነሱ በኋላ ማን ይቀራል? ከሃዲያኖች። ከሃዲያኖች እዛኔ ማንም ስለማያገዳቸው ሄደው ራሳቸው ይሄንን ያፈርሱታል። ሁሉም ነገር ፍጻሜ ያለው እና ይህም ፍጻሜ ይኖረዋል። ገብታችኋል? ያ እና እስከዚያ ድረስ ግን ጸንቶ የሚቆይ ቤት ነው። ይሄ ቤት አይፈርስም። ኢብራሂም ዓለይሂ ሰላም ሲያድሰው ጊዜ ዱዓ አድርጓል። ረቢ ጀዐል ሃዘል በለደ አሚነን አለ። ጌታ ያላህ ሆይ ይሄን ቤት የተከበረ ሰላም አድርገው፣ በቃ የተረጋጋ አድርገው አለ። ኢብራሂም እንደሰራው ያው እና እዚህ ጋር ኢብራሂም እና ልጁ ቃል ኪዳን ተይዞባቸው ወኢዝ የርፈዑ ኢብራሂም አልቀዋዒደ ሚነል በይት ይላል። ወኢስማዒል አብርሃም እና ልጁ ኢስማዒልም የቤቱን መሰረት አንስተው በሰሩ ጊዜ ይላል አድሰውታል። ከዚያ በኋላ እዛው ኢብራሂም ዓለይሂ ሰላም ቤቱን እየሰራና ከጨረሰ በኋላ ዱዓ አደረገ። ምን አይነት ዱዓ ካላችሁ ከዚያች ምድር ላይ ከመካ ምድር ላይ ለሰው ዘር አንድን መልእክተኛና ነቢይ አላህ እንዲያስነሳ ምን አለ ኢብራሂም? ተመልከቱ። ቀጥሎ ረበና ወጀዐልና ሙስሊመይን ለከ ወሚን ዙርየቲና ኡመተን ሙስሊመተን ለክ ወአሪና መናሲከና ወቱብ ዐለይና ኢነከ አንተ ተዋቡ ረሒም አለ። ጌታችን አላህ ሆይ አለ ለአንተ ታዛዦች አድርገን ወይንም ትክክለኛ አማኞች ሙስሊሞች አድርገን አለ። ወሚን ዙርየቲና ከዘሮቻችንም ልክ እንዲሁ ኡመተ ሙስሊማ ለአንተ ታዛዦች ህዝቦች አድርገልን ብሎ ተናገረ። ወአሪና መናሲከና ወቱብ ዐለይና ኢነከ አንተ ተዋቡ ረሒም አለ። ህጋችንንም አሳየን አሳውቀን ይላል። ወቱብ ዐለይና በእኛም ላይ ተመለስ፣ ኢነከ አንተ ተዋቡ ረሒም አንተ ጸጸትን ተቀባይ ሩህሩህ አንተ ብቻ ነህና አለ። ከዚያ ቀጥሎ ምን አለ ኢብራሂም ዓለይሂ ሰላም? ረበና ወበዐት ፊህም ረሱለን ሚንሁም አለ። ጌታችን አላህ ሆይ ከእነዚህ ከመካ ሰዎች የሆነ አንድን መልእክተኛ ነቢይ ለሰው ዘር አስነሳ ብሎ ጸልየዋል። ታዲያ ማን ነው ከመካ የተነሳው? በኢብራሂም ዱዓ አማካኝነት። ልጆች አንድ ኮሜንት ላይ ጻፉት ይህን ታላቅ ስም። ከዚህ ከመካ ምድር ላይ ለሰዎች አንድን መልእክተኛ አስነሳ ብሎ ጸልየዋል። ማን ነው ያ መልእክተኛ? በኢብራሂም ዱዓ አማካኝነት የመጣው ያውና ረበና ወበዐት ፊህም ረሱለን ጌታችን አላህ ሆይ
ከእነርሱ የሆነን መልእክተኛ በእነርሱ ላይ ምን አለ? በእነርሱ ላይ አንቀጾችን የሚያነብ ተመልከት፣ የሚያነብላቸውን አለ መጽሐፍንና ጥበብንም የሚያስተምራቸውን ከክህደት የሚያጠራቸውንም አለ። ተመልከት ነብዩ ሰለላሁ ዐለይሂ ወሰለም ከክህደት የሚያጠሩ ናቸው፣ ህዝቡንም ከኃጢአቱ ያድነዋል እንደተባለለት ነብዩ ሰለላሁ ዐለይሂ ወሰለም ህዝባቸውን ሁሉ ከኃጢአታቸው ከክህደታቸው ያድኗቸዋል። ግን እኛ አምላክ ናቸው አንልም። ኢየሱስ ክርስቶስ ህዝቡንም ከኃጢአቱ ያድነዋል ስለተባለ አምላክ ነው አያስገርም ድረስ እንዴ? ያው ይህ የነብያቶች ሁሉ መገለጫ ነው። አላህ ህዝቡንም ከኃጢአቱ ያጠራዋል ያድነዋል ይሄን ህዝብ ብሏል ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው። እንዴት ምን ለማለት ነው ከተባለ እነዚህ ነብያቶች በምድር ላይ መጥተው የኃጢአትን ኃጢአትነት የጽድቅን ጽድቅነት ሲያስተምሩ ጊዜ ያ ህዝብ ያንን ሲከተል ኃጢአትና ክህደትን ይተዋል። ከዚያም በኋላ ህዝቡን አጸዱት ማለት ነው ከኃጢአቱ። ነቢያችን ሰለላሁ ዐለይሂ ወሰለም ወደ መካ ላይ ሄደው ነብይ ማነው ዳዕዋ ባደረጉበት ጊዜ ህዝቦቻቸውን እንዳለ ከክህደት እንዳለ አዳኗቸው። ያ ማለት ከባዕድ አምልኮ አስወጧቸው፣ ጣዖታት እንዳለ ሰባበሯቸው። እርሳቸው የመካ ሰዎች ሲያመልኳቸው የነበሩትም ማለት ያ። ከዚያ በኋላ ምን ይላል? መልእክተኛ አላክ ብሎ ኢብራሂም ዓለይሂ ሰላም እና እስማኤል ዱዓ አድርገዋል። ገብቷቸዋል። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አነ ዳዕወተ ቢኢብራሂም ወቢሻረተ አኺ ዒሳ፣ እኔ የአባቴ የአብርሃም የጸሎት ውጤት ነኝ እንዲሁም የወንድሜ የክርስቶስ ብስራት ነኝ አሉ። ያ ሰላም! ይህንን የቁርአን አንቀጽ መሰረት አድርገው እኔ የአባቴ የአብርሃም የጸሎት ወይንም የዱዓ ውጤት ነኝ እንዲሁም ደግሞ የወንድሜ የዒሳ ብስራት ነኝ አሉ። እና ይህ ነው እና ከዕባ ማለት ይህ ነው። ያ ሰላህ